ሰላም ወደ አድማጮቻችን የስፖርት ነው። በተለያዩ መረጃዎች ተመልሼ መጥቻለሁ። ታዲያ በዛሬው ፕሮግራማችን ሊያም ሮሰን ምን አስተያየቶችን ሰጠ የሚለውን ማቀርብላችሁ ይሆናል። ዝውውሩ ተጧጡፏል። የቸልሲ ፍላጎት በተለያዩ ተጫዋቾች ላይ እየታየ ይገኛል። ይህ እንግዲህ እስከ ግንቦትና ሰኔ ድረስ የሚሆነው ቡድኖች ተጫዋቾችን የሚመለምሉበት ወቅት ነው የሚሆነው። ከማንቸስተር ሲቲ ጨዋታ በፊት ሊያም ከጋዜጠኞቹ ለቀረበለት ጥያቄዎች መልስ ሰጥቷል። የተለያዩ ነጥቦችን አንስተዋል። የመጀመሪያው ጥያቄ ኤንዞ ፈርናንዴዝ ማንቸስተር ሲቲ ጨዋታ ዝግጁ ነው ወይ ተብሎ ጠይቆ ነበር። ኤንዞ ፈርናንዴዝ ይቅርታን ጠይቋል። ቡድኑን ሁሉንም ስብስቡን ይቅርታ መጠየቅ ችሏል። ይህ ግን በቂ አይደለም። የማንቸስተር ሲቲው ጨዋታ የሚያልፈው ይሆናል። ይህንን ውሳኔ ያደረግኩት የሚገባ ተመልክቼ ነውና በውሳኔ የሚቀጥል ይሆናል የሚል አስተያየቱን ሰጥቷል። አሁንም ማስተካከል የሚገባው ነገሮች ይኖራሉ። ከእሁዱ ጨዋታ በኋላ ያንን በሚቀጥሉት ቀናቶች የምናይ ይሆናል የሚል አስተያየቱን ሰጥቷል። ስቴፋን ዊሊያን በሚመለከት 90 ደቂቃዎችን ባለፈው ጨዋታ በመጫወቱ ጥሩ የሚባል ብቃት ነው። ያንን በሚቀጥሉ ጨዋታዎች መድገም የሚያስፈልገው ነው የሚሆነው። ጄምስ ወደ ስልጠና ተመልሷል የሚል አስተያየቱን ሰጥቷል። ቻሎባህም እንደዚሁ እንግዲህ የመጫወት እድላቸው ግን ጠባብ እንደሆነ አስተያየቱን ሰጥቷል። እንግዲህ ማንቸስተር ሲቲ እና ቸልሲ ለመጨረሻ ጊዜ ማንቸስተር ሲቲን ቸልሲ ማሸነፍ የቻለው ከ5 ዓመታት በፊት በቻምፒዮንስ ሊጉ ፍጻሜ እንደነበር የሚታወስ ነው። ከዛ በኋላ ማሸነፍ አልቻለም። እንግዲህ ብዙዎቹ የተለያዩ ነጥቦች እየተነሱ ይገኛሉ። ማንቸስተር ሲቲ አርሰናልና ሊቨርፑልን በተከታታይ ካሸነፈ በኋላ አሁንስ ቸልሲን ማሸነፍ ይችላል ወይ? ትልቁ ጥያቄ ነው። ችግሮችን ለመፍታት በሚገባ አንድ ሳምንት አግኝተናል፣ ጥሩ ዝግጅትም አድርገናል የሚል አስተያየቱን ሰጥቷል። ነገር ግን ውጤታማነቱ ከምን ሊመነጭ ይችላል የሚለው ትልቁ ጥያቄ ነው የሚሆነው። ስለ ካይሴዶም ተጠይቆ ነበር። በዓለም ላይ ካሉ ምርጥ አማካኞች ውስጥ አንዱ ነው። ይህንን በሚገባ እያከናወነም ይገኛል የሚል አስተያየቱን ሰጥቷል። እንግዲህ ባለፉት 2 ወራት 20 ጨዋታዎችን በተከታታይ አድርገናል። አሁን ግን እረፍትን ያገኘንበት ጊዜና ወቅት ስለነበር በሚገባ ቡድኑን ለማዘጋጀት ተጠቅሜበታለሁ የሚል አስተያየቱን ሰጥቷል። መረጃዎቹ እየወጡ ይገኛሉ። ያለ ቻምፒዮንስ ሊግም ሊያም በቸልሲ ቤት ይቆያል የሚል ነው። እንግዲህ ይህ ውሳኔ ትንሽ አስቸጋሪ ቢሆንም ቸልሲዎች ውሳኔያቸውን አስተላልፈዋል የሚሉ መረጃዎች ወጥተዋል። ይህንን ደግሞ ያወጣው ለኪፕ ነው። እንግዲህ ቸልሲ ቶፕ 5 ሆኖ መጨረስ ይጠበቅበታል፣ ከሊቨርፑል አልፎ ማለት ነው። ነገር ግን ይህ የማይሆን ከሆነ ቸልሲ አሰልጣኞችን አይለውጥም። ነገር ግን በሚገርም ሁኔታ በክረምቱ የተለያዩ አሰልጣኞች ለቸልሲ ሊያገኝ የሚችልበት እድል ይፈጠራል። ዣቪ አሎንሶ፣ ፋብሬጋስ የሚጠበቁ ናቸው። ነገር ግን የማንቸስተር ሲቲ ጨዋታ ደግሞ በጣም ወሳኝ እንደሆነ የሚታወቅ ነው። እንግዲህ የኤንዞ ፈርናንዴዝ ኤጀንት የሆነው ዣቪየር ፓስቶይ የቀድሞው የፓሪስ ሰን ጀርመን ተጫዋች ኤጀንቱ ይቅርታን ጠይቋል። እንግዲህ ለቻምፒዮንስ ሊግ ጨዋታ ግን ኤንዞ በጣም መሳተፍ እንደሚፈልግ አስተያየቱን ሰጥቷል። ቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎን የማያገኝ ከሆነ በእኔ እይታ ኤንዞ የመቆየቱ ነገር አጠራጣሪ የሚሆን ነው። በሚገባ ብዙ ጉዳዮችን እያነሱ እንዳለ የሚታይ ነው። እንግዲህ ቸልሲ ለመጨረሻ ጊዜ ማንቸስተር ሲቲን ሲያሸንፍ የቸልሲ አሰልጣኝ የነበረው ቶማስ ቱሄል ነው። በቶማስ ቱሄል እና በሊያም መካከል ራሱ ያለውን ልዩነት ስታየው ቶማስ ቱሄል በውድድር ዓመቱ አጋማሽ ስብስቡን ሲቀበል ልምድ አንዳንድ የሚያስፈልገው ለእንደዚህ አይነት ሁኔታዎች ነው። በሚገባ ቡድኑን አዘጋጅቶ በውድድር ዓመቱ መጨረሻ የአውሮፓ ቻምፒዮንስ ሊግ ተሳትፎን ያሳካበት ነበር። ታዲያ ሊያም ግን ስብስቡ ከነበረበት ደረጃ አንጻር ምን ያክል ተሻሽሏል? የአውሮፓ ቻምፒዮንስ ሊግ ማሳተፍ የሚችል ከሆነ በቂ የሚባል ነው። ነገር ግን የተሻሉ ክህሎት ያላቸውን ተጫዋቾችና ብቃታቸውን ማውጣት የሚያስፈልግ ይሆናል ብዬ አስባለሁ። አሁንም በእኔ እይታ ሊያም ቸልሲን ለመያዝ የሚያስችል ልምድ አለው ብዬ አላስብም። ቸልሲንን አሰልጣኝ በመቅጠሩ ዋጋ ሊያስከፍለው የሚችል መሆኑን ማሰብ ያስፈልጋል ብዬ አስባለሁ። ለምሳሌ የአውሮፓ ቻምፒዮንስ ሊግ ተሳትፎ በዘንድሮ ውድድር ዓመት ቢያመልጠው ብዙ ችግሮች ነው ለቸልሲ የሚመጡበት። ያንን ከመሆኑ አንጻር እንግዲህ ይህንን አሰልጣኝ ከማስፈረም ይልቅ የተሻሉ ልምድ ያላቸውን አሰልጣኞች ማምጣት የሚያስፈልግ ነው። ነገር ግን እነዚህን ስፖርቲንግ ዳይሬክተሮችና ባለቤቶች ማንሺ ብሎ የሚመጣ አለ የሚለው ትልቁ ጥያቄ ነው። በቅርብ ጊዜያቶች አንድ የወጣ መረጃ አለ። የርገን ክሎፕ ሊቨርፑልን ከለቀቁ በኋላ ቸልሲ እና ማንቸስተር ዩናይትድ ከየርገን ክሎፕ ጋር ንግግሮችን ያድርገው እንደነበር መረጃዎች ወጥተዋል። እንግዲህ ክሎፕ ወደ እነዚህ ቡድኖች መምጣት እንደማይፈልጉ ግን በግልጽ ነግረዋቸዋል የሚል ነው። ቸልሲ ሌላኛው እንግዲህ የተጫዋቾቹን ምልመላና የተጫዋቾችን እይታውን እንደቀጠለ ይገኛል። አንጀሎ ስቲላ የስቱትጋርቱ የአማካኝ መስመር ተጫዋች አዲሱ ቶኒ ክሩስ የሚባለው ይህ አማካኝ መስመር ተጫዋች እንግዲህ እንደ ቢልድ ዘገባ ከሆነ ቢልድ በጀርመን ተነባቢ ጋዜጣ እንደሆነ ይታወቃል። ይህ ተጫዋች እንግዲህ ብዙ ቡድኖች ይፈለጋል። ማንቸስተር ዩናይትድ እንዲሁም ቸልሲ አሁን ፈላጊ ሆነዋል። ወልትመድን ባለፈው ክረምት 80 ሚሊዮን ዩሮ ቢሸጡም ጉራሲን እንዲሁም ሌሎችን ተጫዋቾቻቸውን ቢሸጡም አሁንም ስቱትጋርት የፋይናንሻል ችግር ውስጥ ይገኛል። ይህንን ተጫዋች ታዲያ በክረምቱ የሚለቅ ይሆናል። እስከ 4.5 ሚሊዮን ዩሮ ነው በሳምንታዊ ደሞዙ። ምን ያክል ከፍተኛ እንደሆነ ይታያል። 25 ዓመቱ ላይ ይገኛል።
እንግዲህ ቸልሲ መልማዮቹ በሚገባ እያዩት ይገኛሉ። በዚህ የዝውውር መስኮት በክረምቱ የመሳካት እድል ይኖረዋል ወይ አንዱ የሚጠበቅ ነው የሚሆነው። እንግዲህ ቸልሲ ባለፈው ክረምቱ ከመምጣቱ በፊት ቸልሲ ሴስኮ ላይ፣ ኪቲኬ ላይ፣ ጃኦ ፔድሮ ላይ ፍላጎት ነበረው። በመጨረሻ ግን ጃኦ ፔድሮን እንደመረጡ አይተናል። ይህ በባየርን ታዳጊ ማዕከል የወጣ ተጫዋች መሆኑን መረሳት የለበትም። ነገር ግን ለብዙ ሰዎች አስቸጋሪ የሚሆነው አንጀሎ ስቲልን የምታመጣ ከሆነ ባርኮ ወደ ቸልሲ መፈረሙ ምን ትርጉም አለው? ተመሳሳይ የሆነ ምንም እንኳን አንጀሎ ስቲላ ልምድ ያለው ተጫዋች ቢሆንም በአካል ብቃቱ ረገድ ለእንግሊዝ ፕሪሚየር ሊግ መፋለም የመቻል ሁኔታውን ትንሽ አጠራጣሪ የሚያደርግ ትንሽ አስቸጋሪ የሆነ ውሳኔን ከቸልሲ ዘንድ የሚጠይቅ ይሆናል ብዬ አስባለሁ። ነገር ግን በጣም ፓስ በማድረግ ረገድ በተለይ ደግሞ በኔ እይታ ኤንዞ ፈርናንዴዝ የሚለቅ ከሆነ እንደ አንጀሎ ስቲል አይነት በጣም ጥሩ ፐርፎርማንስ አንደኛ ከካይሴዶ ጋር ግራና ቀኝ ሆኖ መጣመር የሚችሉ ነው የሚሆኑት። ባርኮ ታዳጊ ሆኖ ለነዚህ ቤንች ሆኖ ማገልገል የሚችል ይሆናል ብዬ አስባለሁ። ነገር ግን የቸልሲ አማካይ መስመር በክረምቱ ብዙ ውሳኔዎች ይጠበቃል። አሁን አንደኛው ኢሱጎ ነው፣ ላቪያ፣ አንድሬ ሳንቶስ፣ ካይሴዶ። በውድድር ዓመቱ ግን እነዚህ ሁሉ ተጫዋቾች ብዙዎቹ ተጎድተው ፐርፎርማንሳቸውን ማየት አልቻልንምና ትንሽ ሪትማቸውን እንዲያገኙ ለምሳሌ በኔ እይታ ዳሪዮስ ኢሱጎን በፕሪሚየር ሊግ ያሉ ቡድኖች በውሰት መልቀቅ አንዱ ውጤታማ የሚያደርግ ነው የሚሆነው። ላቪያ ላይ ውሳኔዎችን መወሰን፣ መቆየት ወይም ማሰናበት። አንድሬ ሳንቶስ እና ካይሴዶ ግን ተመራጩ ነው የሚቀሩ ይሆናል። ኤንዞ ፈርናንዴዝ ይኖራል። ስለዚህ እዚህ ላይ አንድ አማካይ መስመር መጨመር የሚቻል ይሆናል። ነገር ግን አማካይ መስመሩን የማይለቁ ከሆነ ተጫዋች ግን ማስፈረም ያለባቸው አንድ ተጫዋች ብቻ ነው የሚሆነው። ያም ላቪያ የሚወጣ ከሆነ የላቪያን ተተኪ ማስፈረም ነው። ያለበለዚያ ግን ስኳዱ ዝም ብሎ ስለሰፋ ብቻ ውጤታማ ያደርጋል ማለት እንዳልሆነ መታሰብ ይጠበቅበታል። ዴሊ ቴሌግራፍ ትናንት ምሽት ይዞት በወጣው መሰረት እንግዲህ አርሰናል፣ ቸልሲ፣ ፒኤስጂ ሞርጋን ሮጀርስን ወደ ቡድናቸው ለመቀላቀል ይፈልጋሉ። አስቶን ቪላ ተጫዋቹን እንግዲህ በክረምቱ የመልቀቅ ግዴታ ውስጥ ይወድቃል ተብሎ ይታሰባል። ምክንያቱም በፋይናንሻል ፌር ፕሌይ ምክንያት ማለት ነው። ይህ ሁኔታ እንግዲህ በጣም በሚያሳዝን ሁኔታ በፒኤስአርም ቪላዎች በክረምቱ የመሸጥ ግዴታ ውስጥ የሚገቡ ይሆናል። ከ80 እስከ 100 ሚሊዮን ዩሮ ይህንን ተጫዋች ያወጣል ብለው ያስባሉ። ወደ ሳጥን የመጠጋት አቅሙ፣ ሹት የማድረግ አቅሙ፣ ነገር ግን በውድድር ዓመቱ ደግሞ በወጥነት ፐርፎርም አለማድረጉ ትንሽ እንደ ችግር መነሳት ይጠበቅበታል። ነገር ግን ሞርጋን ሮጀርስ ሌላኛው ፓልመር ሆኖ በተለይ በቸልሲዎች ዘንድ ለውጦችን ማምጣት የሚችል በቦል ፕሮግሬሽኑ ረገድ በጣም ጥሩ የሆነ ስፔሶችን ማሸነፍ የሚችል ነገር ግን የመስመር ተጫዋች አይደለም። ስለዚህ ኩኩሬላ መስመሩን የሚጠብቅለትና በጥሩ ፐርፎርም የሚያደርግ ከሆነ ከኩኩሬላ ጎን በሚገባ መሰለፍ የሚችል አስደናቂ ተጫዋች እንደሆነ መረሳት የለበትም። ታዲያ እዚህ ጋር ነው ቸልሲዎች ሊያስቡበት የሚጠበቅበት። ከኩኩሬላ ጎን የሚሰልፈው ሞርጋን ሮጀርስ ምን አይነት ብቃቶችን ማሳየት ይችላል የሚለው ነው። ወደ አድማጮቻችን እንግዲህ ሌላኛው መረጃችን የሚሆነው ቸልሲ ላውታሮ ሪቬሮን እየፈለገ ይገኛል። ይህ የሪቨር ፕሌቱ የመሃል ተከላካይ በቸልሲ እይታ ውስጥ ካሉ አስደናቂ ተጫዋቾች ውስጥ አንዱ ነው ተብሏል። በጣም ጥሩ የሚባል ነው ላውታሮ ሪቬሮ፣ በጣም ጥሩ የሚባል። እንዴት ነው ጥሩ ያልከው ብላችሁ አስተያየታችሁን ብትሰጡኝ ለቸልሲ እንዲሁም ደግሞ ለስብስቡ በጣም ጥሩ ብቃትን መጨመር የሚችል ነው። ነገር ግን አሁንም ይህ ተጫዋች ችግሩ ታዳጊ መሆኑ ነው አድማጮቻችን። ነገር ግን በዓለም ዋንጫ ተጠርቷል። ጥሩ ፐርፎርማንስን የሚያሳይ ከሆነ ቸልሲዎች ዋጋው ሳይወደድ ይህንን ተጫዋች ማስፈረም የሚችሉት ነው። ሪቨር ፕሌት ጋር ቸልሲ ጥሩ ግንኙነት አላቸው። የመጀመሪያ ተጫዋቾችን የመውሰድ እንዲሁም ደግሞ ከቸልሲ የሚለቁ ተጫዋቾችን የመጀመሪያ ተጫዋች ሆኖ የመጀመሪያው ቡድኑ ነው ሪቨር ፕሌት የመቀበል ማለት ነው። ቸልሲ የተከላካይ መስመሩ እንግዲህ በውድድር ዓመቱ እንደ ባዲያሺሌ፣ ቶሲን ድራባዮ እንዲሁም ደግሞ ቻሎባ አይነት ተጫዋቾችን በክረምቱ የመልቀቅ ፍላጎት ይኖረዋል። ታዲያ እነዚህ ተጫዋቾችን በተሻሉ ተጫዋቾች የማሻሻል ፍላጎትም ያላቸው፣ ታዲያ ከነዚህ ውስጥ አንዱ የቸልሲን ጥራት መጨመር የሚችለው በፐርፎርማንስ ረገድ ቡድኑን ማሻሻል የሚችል ተጫዋችን ይፈልጋሉ። ታዲያ ይህ አንዱ ላውታሮ ሪቬሮ ጥሩ ክህሎት ያለው በአካል ብቃቱ ረገድ ጥሩ የሚባል ነው። እንግዲህ ለአርጀንቲና ብሔራዊ ቡድን ከኮስታሪካ ጋር ባደረገችው ጨዋታ ላይ ጥሩ ፐርፎርም ማድረጉ የሚረሳ አይደለም። በጣም ፈጣን ነው። ነገር ግን አንዳንዴ ሚኪ ቫንደቪንን የሚያስታውስ ነው። አንዳንዶቹ የአርጀንቲናው ሚኪ ቫንደቪን ይሉታል። ጥሩ ክህሎት አለው። ነገር ግን ክህሎቱን በምን አይነት መንገድ አውጥቶ ያሳየዋል የሚለው ትልቁ ጥያቄ ሆኖ መቅረብ የሚጠበቅበት ይመስለኛል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።